ሄሎ እንደናችሁ ውድ የጤና ተማሪዎች ሲኦሲ ለመፈተን የብቃት ፈተና የብቃት ምዘና ፈተና 2026 ኤግዚም ወስዳችሁ ሲኦሲ ለመፈተን ዝግጅት ላይ እንዳላችሁ ይታወቃል። ዛሬ ደግሞ እንዴት ኒው ፓስወርድን ሪሴት እንደምናደርግና ኤግዛም ሴንተርን እንዴት ሴሌክት እንደምናደርግ የምናየውበት ይሆናል። እስከ መጨረሻው ተከታተሉ። እንግዲህ መጀመሪያ HPLE ላይ በመግባት በሊንኩ አማካኝነት እንገባለን። ከሊንኩ ከገባን በኋላ መጀመሪያ ፋይዳ ነምበር እና ፓስወርድ ማስገባት የሚያስፈልገን መጀመሪያ ኒው ፓስወርድ የኛን ፓስወርድ ማንረሳውን ሪሴት ካደረግን በኋላ ፎርጌት ብለን ገብተን ሪሴት ካደረግን በኋላ እንደ አዲስ ሎጊን ለማለት የሚጠቅመን ነው ማለት ነው። ነገር ግን ለመጀመሪያ ጊዜ ኒው ፓስወርድ ሪሴት ካላደረግን ወይም ደግሞ ያን ሪሴት ያደረግነው ፓስወርድ ከጠፋን ወይም ደግሞ ማንረሳውን ፓስወርድ ለማድረግ ከፈለግን ቀጥታ የምንገባው ፎርጌት ፓስወርድ የሚለውን እንነካል ማለት ነው። ፎርጌት አስገቡ ይለናል። የኛን የፋይዳ ነምበር ፊት ያለውን ፋን ነምበሩን 10 ዲጂት ያለውን እሱን እንድናስገባ ይጠይቀናል ማለት ነው። ከዛ እሱን ካስገባን በኋላ ኦቲፒ ይልክልናል ማለት ነው። የኛ ኦቲፒ ይልክልናል። ስለዚህ እዚህ ላይ የምናስገባው ሪሴት ፓስወርድ ይላል። የሚልክልንን ኦቲፒ እና ኒው ፓስወርድ እናስገባል ማለት ነው። እሱን ካስገባን በኋላ የኛ ማንረሳውን ኒው ፓስወርድ የማንረሳውን ስትሮንግ የሆነ ሌሎች በቀላሉ ሊያገኙብን የማይችሉትን ምክንያቱም ኤግዛም ሴንተር ሴሌክት ካደረግን በኋላም የኛ ሪዛልት የምናይበት በዚሁ ስለሆነ ያንን የማንረሳውን ፓስወርድ እናስገባለን ማለት ነው። የማንረሳውን 6 ዲጂት ፓስወርድ እናስገባለን ማለት ነው። ያንን ያስገባነውን ኮንፊርም እንላለን። ከዛ ኮንፊርም ካልን በኋላ ቀጥታ አፕዴት ፓስወርድ እንላለን ማለት ነው። አፕዴት ፓስወርድ የሚለውን እንጫናለን። ከዛ አፕዴት ፓስወርድ የሚለውን ከተጫነ በኋላ ምን ይሆናል? ፓስወርድ ሪሴት ሰክሰስፉሊ ይላል። ስለዚህ ፕሊስ ሎጊን ብለን ነው ማለት ነው ካሁን በኋላ መግባት የምንችለው። ስለዚህ ምክንያቱም ወደ መጀመሪያው መልሰናል። ስለዚህ የምናደርገው ምንድነው? የመጀመሪያው ላይ የኛ ፋን ነምበር ነው የምናስገባው ማለት ነው። ፋን ነምበር እናስገባለን። ከዛ አዲስ እኛ ሪሴት ያደረግነውን የማንረሳ ያልነውን ያስገባነውን ኒው ፓስወርድ ብለን ያንን እናስገባለን ማለት ነው። ስናስገባ ቀጥታ ወደኛ ያስገባናል። ስለዚህ እዚህ ላይ የኛ ሙሉ ኢንፎርሜሽን እናገኛለን። ስለዚህ ታች ከሚገኙት አይከኖች መካከል ሆም፣ አፕላይ፣ ሪዛልት እና አናላይስ የሚሉ አሉ። ከነዛ ውስጥ ኤግዛም ሴንተርን ሴሌክት ለማድረግ አፕላይ የሚለውን እንጫንና ከዛ አፕላይ ከሚለው ኤግዛም ሴንተርን ሴሌክት እናደርጋለን ማለት ነው። የምንፈልገውን ዩኒቨርሲቲ ከዚህ ላይ ሴሌክት እናደርጋለን። እዚህ ላይ ግን ጥንቃቄ ማድረግ ያለብን የምንፈልገውን ዩኒቨርሲቲ መምረጥ እና እንዲሁም ደግሞ ቀርመን መምረጥ ይኖርብናል ማለት ነው። ኤግዛም ሴንተር ቀርመን ሴሌክት ማድረግ ይኖርብናል። ምክንያቱም እነዚህ ብዙ ተማሪዎች ያለባቸው ኤግዛም ሴንተሮቹ ሊሞላ ስለሚችል ወደ የማንፈልገው ዩኒቨርሲቲ ስለምንገደድ ቀድመን ብንሞላ የተሻለ ነው። ስለዚህ የምንፈልገውን ከሞላን በኋላ አፕላይ ፎር ኤግዛም እንላለን። ከዛ ይሄን ካደረግን በኋላ የኛ ፕሮፋይል እና የኛ መረጃ ይመጣል። ስሊፑ ይመጣልና ያን ስሊፕ ፕሪንት አድርገን ይዘን ኤግዛም ወደምንፈተንበት ቦታ ፋይዳችንን ያንን ስሊፕ መያዝ ይኖርብናል። ምክንያቱም ያንን ካልያዝን መፈተን ስለማንችል ማለት ነው። እሱን ፕሪንት አድርገን በስልካችንም በወረቀትም ፕሪንት አድርገን መያዝ ይኖርብናል። ከዛ ቀጥታ ወደ ኤግዛም እንሄዳለን ማለት ነው። ከዛም በኋላ ይሄን ከጨረስን በኋላ ሪዛልትም የምናየው እዚሁ ላይ ነው። ሪዛልት ላይ በመግባት በእኛ እንትን ገብተን የመጣነውን ሪዛልት ኤግዛም ራውንድ ስኮር ማርክ የሚለውን እያንዳንዱ እዚህ ላይ ይቀመጥልናል ማለት ነው። በዚህ መሰረት ነው ማለት ነው።